ከፊት ለፊታችን ከቀናት በኋላ የምንገናኘው አንድ የበረከት ወር አለ። ሸህሩ ረመዳን። ረመዳን የተባረከው ወር ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ከማ እንደ ነሳኢ ፊ ሐዲትን ሰሒህ ምን ይሉናል? ጃአኩም ረመዳን፣ ረመዳን መጣላችሁ። ሸህሩን ሙባረክ፣ የተባረከ ወር መጣላችሁ። የጀነት በሮች የሚከፈቱበት፣ የጀሃነም በሮች የሚጠረቀሙበት፣ ከሸይጣናት አመፀኞቹ ተመርጠው የሚታሰሩበት የኢማን ወር፣ የበረከት ወር፣ ቀልቦች የሚረጥቡበት፣ እጆች የሚዘረጉበት፣ ደግነት በእግሩ ሲራመድ የምናይበት የዝነት ወር ረመዳን። መስጂዶች በሰጋጆች የሚሞሉበት፣ ሌሊቶቹ በተሐጁድ ቢደምቁበት፣ የዒባዳ ጉልበት የምንጎናጸፍበት አንጸባራቂ ምሽትን የያዘ ወር ረመዳን። አዎን የአላህ ቤቶች በቁርአን በሚቀሩ ሰዎች የሚታወድበት፣ ለማክተም ሰው ሽቅድድም የሚያደርግበት፣ ከወረደው ቁርአን ጋር ትስስሩ የሚያጠብቅበት የተከበረ የተባረከ ረመዳን መጣላችሁ ይላሉ ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም። ይሄ ወር አላህ ዘንድ በጣም የተከበረ። ኢብኑል ጀውዚ ረዲየላሁ ተዓላ ዐንሁ በእስልምና ታሪክ በርካታ መጽሐፍን በመጻፍ የሚታወቁት ታዋቂው ኢብኑል ጀውዚ አንድ አባባል አላቸው። ረመዳን እኮ ከወራት ውስጥ ልክ እንደ ዩሱፍ ከ11 ወንድሞቹ ጋር እንደማለት ነው። ረመዳን አንድ ወር፣ ሌላ 11 ወር ዓመት። ዩሱፍ 11 ወንድሞቹ እኒ ረአይቱ 11 ከውከበን 11ዱ ከዋክብት ጋር 12። ልክ ዩሱፍ አባቱ ያዕቁብ ዘንድ ተወዳጅ እንደሆነው ሁሉ ከ12ቱ ረመዳንም ከ12 ወር አላህ ዘንድ የተወደደ ነው ይላሉ ኢብኑል ጀውዚ። የተባረከ ወር አላህ ቁርአን የሱን ንግግር ከለውሐል መሕፉዝ ከጥብቁ ሰሌዳ አንስቶ እሱ ዘንድ ከዓርሽ በላይ ካለው ሰሌዳ አንስቶ እንዲወርድ የፈቀደበት ወር ረመዳን ይባላል። ሸህሩ ረመዳን አላህ። ረመዳን የሚባለው ወር እኮ ኡንዚለ ፊሂል ቁርአን፣ ይሄ የመለኮታዊ መመሪያ የሰው ልጆችን ፍልስፍና የገራው አመለካከታቸውን ያናጸው የህይወት ግባቸውን ግልጽ ያደረገው ይሄ ቁርአን እኮ የወረደው ረመዳን ወር ውስጥ ነው ይለናል አላህ። ከሚጠቀሙበት አላህ ያድርገን። ቁርአንን ብቻ አይደለም አላህ ቀደምት ወደ ነቢያት የተወረዱ መጽሐፍትን እንዲወርዱበት የወሰነበት ወር ረመዳን። ነቢዩና መሐመድ ዓለይሂ